እንዴ ሚስት አትበይኝ አጥፍት ካሜራ እሺ ነግራችሁ አቁሙ በቃ አቁሙ ያምሻል ነው ምን ሆነሻል ዝም ብላ አውራ አይሰጥም ሰላም ውድ የአኪዋ ቤተሰቦች እናንተ እንዴት ናችሁ? እኛ ሰላም ነን። ያው ህመሜ አሳስባችሁ እንዴት ነሽ ደህና ነሽ ወይ ብላችሁ በውስጥ መስመር ለጠየቃችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ ብያለሁ። ያው ወንድሜ ኪሩቤል የያዘው ጉዳይ ትንሽ ሰላም ስለነሳኝ እንዲሁም አላስተኛ ስላለኝ ከህመሜ ጠንከር ብዬ ተነስቼ እናንተን አሁንም ቢሆን ለማስደሰት መስራት ስላለብኝ ተነስቻለሁ። እሷንም ደግሞ ለህግ አካል አቅርበናታል። ያው ያሳዝናል እኮ ጉዳዩ ልብ ይነካል። እሷም በጣም ነው አንጀት የምትበላው ግን ምንም ማድረግ አንችልም። ምንም ነገር ከህግ ማምለጥ አይችልም። ስለዚህ እሷን ለህግ አሳልፈን ሰጠናታል። ባሏ ጋር ያለውን ጉዳይ ደግሞ ለመፍታት የቻልነውን አቅም እየሞከርን ነበረ። ያው እሱም ደግሞ አሻፈረኝ ብሏል። ያው የልጅ ጉዳይ ነው። የልጅ ጉዳይ ደግሞ ያንሰፈስፋል። እሱን ደግሞ የወለደ ያውቃል። ያው በስንት ጥረት በስንት ስቃይ የተገኘ ልጅ ነው። ያንንም ደግሞ ከነቁሙ መቅበር ከነቁሙ መግደል በጣም ያማል። አይደለም ለባለቤቱ ለሰሚው ይዘገንናል። እና ወደ ሃይማኖት ጉዳይ ወስደነዋል። ምናልባት የሚሳካልን ከሆነ ግን ደግሞ ምናልባት ይሳካ ያኔ የምናየው ይሆናል የሱን ጉዳይ። ግን ደግሞ አሁን አንገብጋቢና አሳሳቢ ጉዳይ ሁሉም ሰው የእጁን ማግኘት ስላለበት ጠንቋዩን ለማግኘት እዚህ አለ ካሉን ቦታ እዚህ የሆነ ነገር ሲደግም ነው የሚውል ብለውናል። እሱን ለማግኘት መጠናል ማለት ነው። እንደምታዩት ዳገት ቁልቁለቱን የምንወጣው ለእናንተ ስንል ነው። እናንተ ደግሞ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ተባበሩ። መቼም ይሄ አይከብዳችሁም አይደል? እኔ ለእናንተ ህይወቴንም ነፍሴንም ሁሉ ነገር እንሰጣችኋለሁ። ይሄን ደግሞ በስራ ያስመሰክራል። እና ያው አብራችሁን ቆዩ። እስኪ እሱ የሚለውን ደግሞ ብናዳምጥ የተሻለ ይሆናል። አብራችሁን ቆዩ። ቦታ ትንሽ ይከብዳል። ጫካ ነው። ከዛ ደግሞ በጣም ነው የሚሸተው። ግን ደግሞ ምንም ማድረግ እንችላለን። ያው እዚህ ሰፈር ነው ብለውናል። አብረን ተከታተሉኝ። እናንተ ብትደበቁ ግን ምን ይመስላችኋል? ሰውየው መንቃት የለበትም። ባሁን ምናልባት ድብቅ ካሜራ ነው ያዝም። እሺ እንዴት ማለት ምንድነው? ያው እዚህ ጫካ ውስጥ እየተዟዟርን ነበርና አንተ ስናይ ኢንተርቪው ነበር። ማላካችሁ እንዴ? ማንም አላከንም። እኛ ምን አልን? ያው የሆነ ኢንተርቪው ነበረ። እዚህ እኮ አይቻልም። ገንዘብ ምናምን የሚያስገኝ እዚህ እኮ አይቻልም። እኮ የኛ ቦታ እኮ ነው። ማላካ እንዴ? ምን አገባሽ? ምን አገባሽ? አይመለከትም። ማንስ አንቺ እንዴት ነው የማይመለከት? ምንድነው ቀረጻው ሲጀምር ማለት እናንተ ለማን ነው? ምን አገባሽ እንዴ? ይመለከትሻል። ማላከሽ ወደዚህ ወንድሜ በስርዓት አዋራ። አይመለከት ይሄዱ እንዴ? ኦኬ ትክክለኛ ማለት ነው የምታውቀው? ማወቅ ፈልገው? አኪባ እባላለሁ። ያው የፈራበት የሚባል ነገር አለ። ተረጋጋ። ከሚዲያ አካል ነው የመጣሁት። አኪባ እባላለሁ። እና ምን አገባኝ? ያ ሲፈንን ጉዳይ እኛ ነን ያዘው። ማን ነሽ ሲፈን እንዴ? በደንብ ታውቃለህ። ማን? እኔ አላውቃትም። እዛኛው ጫካ ላይ ልጅ አስቀበርካት ብቻ። ምን? የምን ልጅ ነው ብታወሪ? ምን ነው ታወቀት? አረ ምንድነው የምታወሪ? ማንንም ከገና አይመለከተኝም። ምን እንዴ እሄዳለሁ እዚህ ቦታ እንዴ? ምን ፈልገሽ ነው? እነዚህ ክሮች ታዩዋል አይደል? በእነሱ መቀጣት ካልፈለካት ምን ቅጣት ነው የምታወሪው? አንቺ ቁጭ ብለና አይደል? ምንድነው የምታወሪው? አላደረኩም አይመለከተኝም። ስራ እየሰራው ነው። ተቀምጣ አውራኝ። ስራ እየሰራው ነው። ተቀምጣ አውራኝ። አልቀመጥም። ምንድነው የምታወሪው? አይመለከተኝም እንዴ?
ምን አገባሽ? ወደ ነው የሚመለከው ያስገድልሽኝ ካሜራውን አስጠፍተን ያው በጉልበት ከምንሄድ ምን ይሻላል? እኔ አይደለም ዋጋን ሰጥነሱ ይታያል። እነሱ ዋጋን ከሚሰጡ እና ተቀምጠን መስራት ከመጣ ከየት እንደመጣችሁ ሳላቅ እንዴት ነው የማስቀምጣችሁ እዚህ እንዴ? ካሜራማን አንዴ ካሜራውን እንፋለን። ኧረ ተው በፈጠረ እንዴ! ኧረ ገደላችሁ! ወይኔ! እሺ ነግራችኋለሁ። እሺ አሁን ልክ ያስገቡ መሰለኝ። እሺ ነግራችኋለሁ። አቁሙ በቃ አቁሙ። ያው የስራ ባልደረቦቼ ዋጋህን የሰጡ ይመስለኛል። እንደምትናገርም ነግረህናል። ይኸውልሽ ምንም ቢፈጠር ምንም ነገር አልነግራችሁም እንዴ? ምን ሆናችሁ ነው እንደዚህ የምታገዱኝ? እናገራለሁ ብለህ ነበር። አሁንም ይጨመርልህ ይደገምልህ? ምንድነው የምታወሩት እናንተ እንዴ? ከኔ ምንድነው የምትፈልጉት? ይኸውልህ ካንተ የምንፈልገው እውነትን ብቻ። እኛንተን የመማታት እኛንተን የማስመታት ሱስ የለብኝም። አዳምጠኝ። ስራዬ እኮ ነው የምሰራው። ምን አረኳችሁ? እኔ አንተን የማስመታት ሱስ የለብኝም። ሰማኛለህ? እውነታውን ብቻ ነው ካንተ የምፈልገው። ምን እውነታ ምን አረኩኝ እንዴ? እዚህ እንዴት እንደመጣን ታውቃለህ? አላውቅም። ለምን መጣህ? ቤት ሄደን ነበረ። ማን ጠቁማችሁ ወደ ቤት? እኔ ቤት የለኝም ሲጀመር። እኔ እዚህ ነው የምኖረው ሲጀመር። አለ ባለቤትና ሁለት ልጆች አሉ። የምን ባለቤት ነው? የምን ባለቤት ነው? ምንድነው የምታወሩት? እኔ ባለቤትም ልጅም የለኝም ሲጀመር፣ ቤትም የለኝም ሲጀመር። እንዴ እዚህ እንዳለ የጠቆመችል እሷ ናት። ብቻ እኮ ነው የምኖረው። ለገንዘብ ፈልገን እንደሆነ ስንነግራት አይ እሱ ያለ እንኳን ጫካ ነው፣ ብዙ ጊዜ እዛ ተቀምጦ ነው የሚደግመው አለ። ማን ደሞ ያው ቄስ እንደሆንኩ ነው የተነገረን፣ ግን ደግሞ እንደማይ ከሆነ ቄስ አይደለም፣ አለባበስም ቄስ አይደለም። እና እንዴት ምን ባለቤት ይሄን ነገር ብትሰማ ምን ባለቤት አትበይኝ አንቺ። ባለቤት የለኝም እኔ። እንዴ ያማቻል እንዴ? ነው ታውቃለህ? የምን ማቆም የምታወሪው? እነሱ እንደ ቅድሙ እንደሚጠፈጥፉ ታውቃለህ። እኔ በጥፊ ተመትቼ ዝም ያልኩ በስርዓት እንድትነግረኝ እኔ እኮ ትክክለኛው እየነገርኩሽ ያለው ያንተ ልጅ ይቀበል። ይሄን ልጅ ነው አንተ ያደረከው አይደል? ከዚህ ቀጥሎ ያለው ጫካ ያደረከውን ነገር ታውቃለህ አይደል? ሲጀመር አንቺ እንደዚህ ለምን ተከናንበሽ መጣሽ? ምክንያቱም ለደህንነታችን የሆነ ከሆነ ሰው ለመደበቅ የሆነ ወንጀል አድርሰሽ ለመደበቅ ነው የመጣሽው። እኔ እንዳንተ ወንጀለኛ አይደለም። ታዲያ ምን ለምን ተከናነብሽ? በስነ ስርዓት ካትመጪ ጋዜጠኛ ከሆነ ያው ለደህንነታችን ሲባል እንዳንተ ያሉ ጨካኝ ሰዎችን የምን ጭካኔ ነው የምታወራው? ለመከላከል ስንል እንደዚህ የምናደርገው። እኔ ደግሞ ለብዙ ሰዎች አስፈልጋለሁ። ጤነኛ አይደለም። ጤነኛ ስለሆንኩ ነው። ባይሆን አንተ ጤነኛ ነህ? ልጅ እያለ ሚስት እያለ የሌላን ሰው ህይወት ማበላሽ ጫካ ውስጥ መሰራው እኔ ገና ሰማኛል። አሁን የመጨረሻ ጥያቄ ምንድነው የምታወሪው? ታየኝ በቃ እንዴ የመጨረሻ እያነበብኩ እኮ ነው። ካሜራውን አስጠፍቼ የቅድሙ ነገር አደርጋለሁ። ያውልህ ምንድነው የምትሉት? አንድ እናት ለብዙ ጊዜ ስትናፍቅ የነበረውን ልጅ ሲጀምር አንተ ጠንቋይ ነህ? ጥያቄ ምን ጠንቋይ አፈነ ለቀበራችሁት ልጅ ምን አገባሽ? ነኛው ምን አገባሽ? ለሚስት ይሄ ሁሉ ነገር ወስደባሳየት ምን ይመስላል? ሚስት ምናምን አትበይኝ። ወስጄ እስር ቤት ልጅቷ ጋር ባገናኛት አንቺ ያምሻል እንዴ? ሚስት አትበይኝ። አጥፉት ካሜራው። አሁን እስኪ በቃ የተደበደብክ ይመስለኛል። አሁን ስምህን ማን ነበር? መታው እንደምትናገር ተስፋ አደርጋለሁ። እሺ ነግራቸዋለሁ። ግን የተቀረጸው ምን ልታረጉት ነው እንዴ? ምንም አናደርገው። ለማንም አናሳይም አይደል? ሰማቻር አሳይ። አንተ ግን የፈለጋችሁት ነገር እኮ ነግራቸዋለሁ። ግን እኔ ሚስጥር አታውጡብኝ። ይሄንን ነገር የምንይዘው ለምን እንደሆነ ታውቃለህ? ሐሳብህን ከቀየርክ ካልተስማማ በሐሳባችን በሚለው እንጂ እኛ አሳልፈን አንሰጥም። ማንንም የለም እዚህ። በቃ ነግራቸዋለሁ ለእናንተ። እሺ እሺ አሁን ጀምር። ስምህን ማን ነው? ብሩክ። እሺ ብሩክ፣ የት ነው ተወልደህ ያደግከው? እዚህ አካባቢ አዲስ አበባ? እዚህ አካባቢ ነው ተወልደህ ያደግከው? እሺ ወደዚህ ስራ ይሄን ስለማድረግ ምን አይነት ጭካኔ፣ ምን ሳነሳሳ፣ እንዴት እንደዚህ ጨካኝ ልትሆን ቻልክ? ያውልሽ እኔ መጀመሪያ ቤተሰቦቼ በጣም እንትን ነበር፣ የቄስ ቤተሰብ ናቸው
በጣም አማኝ ናቸው። እምነታቸው ላይ ጠንካራ እኔን ሲወልዱ በስለት ነው የወለዱ ማለት ቤተክርስቲያን ምናምን እንሰጣለን ምናምን ለቤተሰቦች የመጀመሪያ ልጅ ስለነበር ሌላ ልጅ አልወለዱም። ለቤተሰብ ብቸኛ ልጅ ስለነበር እነሱ የሚፈልጉት በቃ የሆነ ደብተራ ምናምን ነበር የሚፈልጉት እንድትሆን ኃይለኛ ደብተራ እንደሆነ ነበር የሚፈልጉት። እኔ ድቁና ምናምን ገብቻለሁ ቤተክርስቲያን ውስጥ እዛ ውስጥ ተምሬያለሁ። ብዙ ትምህርቶች ተምሬያለሁ። የቤተክርስቲያን ትምህርቶች በጣም ተምሬያለሁ። ጎበዝ ነበር። መጽሐፎች አነብ ነበር። የመጽሐፍ ቅዱስ ሃይማኖታዊ መጽሐፎች በጣም ነበር ማለት ነው። እና ደብተራ ካልሆንኩ በቃ እንደዚህ ልጃችን አይደለም ምናምን አሉኝ ቤት በጣም ነበር የሚያስጨንቁ። እና አንዳንድ ሰዎች የሚመጡ ነበር ቤታቸው የደብተራ ምናምን አንዴ ፋዘር ራሱ እንትን ጠንቋይ ቤት ራሱ ፋዘር የኔ ፋዘር አንተን ደብተራ ለማድረግ መሰለኝ ይሆናል ግን ምን እንደተባለ አላውቅም። የሆነ ጠንቋይ ቤት ምናምን ሄዶ የሆነ ነገር አድርጎ ምናምን መጣ። ከዛ ጠንቋዩ ምናምን ጣይሏል የሆነ ጥቁር በግ ምናምን ዶሮ ምናምን አምጣል። ከዛ ገዝቶ ሲወስድለት ነው የሚያወቀው። ከዛ ሰዓት ትንሽ አደግ ብዬ ነበር እና ምንድነው ከጠንቋዩ ጋር አስተዋወቀኝ። ታዘ ልጄ ነው እንደዚህ ደብተራ ምናምን ከሆነ ልጅህ አረጋለሁ ምናምን ሰጣለሁ አለ። በቃ ያንተ ታዛዥ እንዲሆን ምናምን ሲለው በቃ እሺ ያለው ታዛዥ ምናምን ሰውየው እሺ ያለው ጠንቋዩ እኔ በቃ ከአባቴ ከፋዘር መውጣት አልፈለኩም። ከሱ ትእዛዝ መጥፎ ነገር ከሆነ ለምን ለመውጣት አልሞከርኩም? ማለት የተሻለ ነገር ስለምፈልግ ያ ደብተራ መሆን የተሻለ ነገር ነው። የሰው ልጅ በቁሙ መቅበር የተሻለ ነገር ነው። ለኔ ያው ለእናንተ ላይ መስል ይችላል ግን አሪፍ ነገር ነው። ቀጥል። ከዛ በቃ ከሱ ጋር ተዋወቅን ከጠንቋዩ ጋር። የሱ አገልጋይ ነው። ቤቱ ውስጥ ብዙ ነገር እንሰራው ነበር ከጠንቋዩ። ትልቅ ሰውዬ ነው። ብዙ ሰው ይመጣለታል ከክፍለ ሀገር ከብዙ ከክልሎች ይመጣል። እሱ ታዋቂ ነው በጣም ሀብታም ያደርጋል። ልጅ የሌላቸው ልጅ ይሰጣል። ብር የሌላቸው ብር ይሰጣል። በቃ ይመሰክራሉ እዛ እየመጡ ለሱ እየገበሩ የሚኖሩ ሰዎች ብዙ ናቸው። እኔ መለከት ነበር አይ ነበር። ከዛ ለምን እንደዚህ አይነት ስራ ማለኝ እሱ ነገረኝ ጠንቋይ። በቃ እኔ አባቴ ነው ማለት ጀመረስ የኔ አባት ምናምን ነበር ማለት አባቴን ራሱ ትክክለኛ አባቴ ራሱ እንደዛ አልጠራውም ነበር። እና በጣም ነበር መንከባከበው። እግሩ ላጥ ነበረ። ልብሱ አጥብለታለሁ። የሚያዘኝ ነገር አረግለታለሁ። ቤት እንደዛ አላገለግልም ነበር። ለሱ ግን ታዘርኩኝ ይቀር። ከዛ በቃ በደንብ መማር አለብህ ማወቅ አለብህ ስለ ጥንቁልና ምናምን ይለኝ ነበር። እዚህ ጫካ ራሱ ይላከኝ እሱ ነው። ውጣና ተለማመድ ብሎ ይሄ ወረቀት ራሱ መማሪያ ነው። እንዲያምጪ ልቀቅ። ምን ሆነሻል? ዝም ብላ አውራ። አይሰጥም እሱ ልቀቅ። የኔ እኮ ነው እንዴ እሱ ከጠፋብኝ እኮ መስራት አልችልም። ቀጥል። መስራት እኮ አልችልም ያለሱ ቀጥል ይልኩ እና በዚህ ነው በቃ እኔ የምሰለጥነው ስልት በቃ እሱ ይዤ እያሳየዋቸው ነው የሚጽፍልህ። ጽፎ ይሰጠኛል በቃ እሺ። እና በቃ በሱ ትእዛዝ ምናምን አርግ ያለኝ ነገር አደርጋለሁ። ለምን ታደርጋለህ? አንተ ራስህ ጠንቋይ አይደለም ደጋሚ አይደለሁም ግን ታዲያ ካለውክ እንዴት ልጅ ሰጣት? አይ ሞክራለሁ እንጂ ለሷ እኮ መጀመሪያ መጣችሁ ሲጀመር እንደዛ ልጅ ምናምን ብላ እኮ ነው መጣችሁ ባለ አይወደኝም ምናምን አለችና በቃ እንትን አልኳት። እኛ ግን የሰማነው ባለ አይወደኝም አይደለም ባለ ጋር ለብዙ ጊዜ ሞክረን ነፍሰ ጡር ልሆን አልቻልኩም ነው ያለች። አይ እንደዛ አይደለም ያለችው። ባሌ ከኔ ጋር አድርም አይተኛም ከኔ ጋር ሌላ ቦታ ምሽቶ ይመጣል በቃ ዞር ብሎ ሁላ ምናምን አለች። እና ምን ላድርግሽ ነው? አቷሽ እና ምንድነው አቷሽ? ልጁን አንተ ነበርክ የሰጣት? እውነት አንተ ችለህ ነው ነፍሰ ጡር ያደረካት? እስኪ አሁን ራስህን አይደል በቃ እንደዛ ስትለኝ ላኳት ወደ ቤት ሂጂ ልጁ ከፈጣሪ ታገኛለሽ አልኳት። ፈጣሪ ያላችሁ ነው? በቃ እኛ እኮ ምን ሰው እኮ ነን እኛ
ስለዚህ ልጁን አንተ አይደለም የሰጣት ፈጣሪ ነው የሰጣት ማለት ሊሆን ይችላል። ግን ፈጣሪም እኮ አለን እኛ ዝም ብለን እኮ አልነው ነው። እኛም እኮ ምን በላው ምን ጠጣው እኮ ከፈጣሪ የተገኘ እንትን። አዎ ከፈጣሪ የተገኘ አይደል? በግፍ የምታገኙት ከፈጣሪ የተገኘ። እሺ ከዛ ላኳት ከሆነ ሰዓት በኋላ መጣች። እርጉዝ ነኝ ምናምን አለች። ያንተ ስራ ግን አይደለም እና የማን ስራ ነው? አንወሻሽ። የማን ስራ ነው ታዲያ? እስካሁን ራስን አይደል? እንዴት? ያው ልጅ መስጠት ታውቂላ፣ ነፍስ መዝራት ታውቂላ። ያው ላንተ ደግሞ መኖርም ቀላል ነው። እኮ ከፈጣሪ ጋር ግንኙነት ማለት ነው። እንደዚህ አይነት ነገር እኮ ምንም አያውቅትም። ቀላል ነገር እኮ ነው። እውነታውን ነው የምፈልገው። እኔ እኮ ልጁን አንተ አልሰጣትም እና ማን ነው የሰጣት? እኮ በእኛ እኔ እኮ ነው የላኳት። አንተ ምንም ያደረከው ነገር የለም። እኔ ፈልጋ እኮ ነው የመጣችው። ጨርስ። እኔም ብላ እኮ ነው የመጣችው እዚህ ጋር። እሺ በቃ ልጁ ተረገዘ። ከብዙ መንገድ አቋርጣ የመጣችው እኮ እኔም ፍለጋ ነው። እሷ ለምን መጣች? እሺ ጠይቅሻት? እሷ ጠንቋይ ቤት ልሄድ ነው ምናምን ብላ አይደል የመጣችው? ፈጣሪ ላገኝ ነው ቤተክርስቲያን ልሄድ ምናምን ብላ እኮ አይደለም የመጣችው እዚህ ጫካ። ስለዚህ አምና ነው የሄደችው። በኔ እኮ አምና ነው እኮ የሄደችው። ትመታላችሁ ወይስ እውነቱን ትቀጥላለች? የምን መምታት ነው የምታወራው? እየነገርኩሽ እኮ ነው። እሺ ቀጥል። በቃ ምንድን ነው ከዚህ በላይ? በኋላ የምትናገር ይሆናል። ሌላ የምናገረው ነገር የለኝም። ከዛስ ምን አልካት? በቃ ላኳት። ከዛ እርጉዝ ሆና መጣ። አረገዝኩ እኮ ምናምን ደስ ብሎኛል በጣም አመሰግናለሁ ምናምን አለችኝ። በቃ እግሬ ላይ ተደፋችሁልኝ። እሺ እሷማ ሞኝነቷ። እሺ የምን ሞኝነት ነው? ትክክለኛ መንገድ እኮ ደስ ብሏታል እኮ። አዎ ደስ ብሏታል። እሷን ሳታገኝ ነው እንደመጣች። እሺ ከዛስ? ከዛ በቃ እንደዚህ አርጊ ምናምን አልኳት። ለእሳቸው ላኪላቸው እንደዚህ በቃ እሳቸው ጋር ይቀርባል። ዋናው አለቃዬ ጋር ማለት ነው። እሱ ማን ነው ምናምን አለች። አታውቀውም ነበር። እንደዚህ አለቃዬ ነው እሱ ነው ያስተማረኝ እንደዚህ ማድረግ ምናምን አልኳት። ነገርኳት። በሱ የተማርኩት ነገር ነው እንደዚህ የነገርኩሽ አልኳት። ከዛ እሱ ጋር ሄደች። እውነቱን ትናገራለህ ወይስ አሁንም ካሜራው ይጥፋ? ምንድነው የምትይኝ? ቆይ እንደቅድም መደብደብ ፈልገህ ከሆነ እሺ ካሜራው ነው ነግሬሻለሁ። በቃ እውነታውን ነው የምፈልገው። ይሄ እኔ ነኝ ልጁን የሰጠኋት ምንም አቅም የለም። እዚህ ጋር ልቀመጣ ካሜራው አሁን ትክክለኛ ታሪኩን ንገረኝ እኮ። ይኸውልሽ ማንም እንዲሰማብኝ አልፈለኩም። እኔ እዚህ እውነቱን ትናገራለህ ወይስ ካሜራው ጠፍቶ ትደበደባለህ? እሺ ነግሬሻለሁ። እሺ ምንድነው የምነግርሽ? ነገርኩሽ ቅድም። ልጁን አንተ ነው ወይ የሰጠሃት? የምን ልጅ? አረገዘች ያልከውን እኮ ማለት እሷ አረገዝኩ ብላ መጣች። ከላኳት በኋላ ቆይታ አረገዝኩ ምናምን ያንተ ስራ ነው እግዚአብሔር ይስጥ ምናምን ነገር ብላ እግሬ ላይ ተደፋች። እሺ እኔም በቃ አስመሰልኩ። እኔ አይደለሁም ግን እሷ በቃ አንተ ነህ ምናምን ብላ አረገዝኩ ምናምን ብላ መጣች። ምን ልበላት ነው? ከዛ ምን ተፈጠረ? ከዛ በቃ እሺ በኔ ነው ምናምን ብያት ቀጣይ ሳምንት ትመጫለሽ አልኳት። ቀጣይ ሳምንት የሆነ የተቀቀለ ዶሮ ምናምን ይዘሽ ትመጫለሽ አልኳት። የተቀቀለ ዶሮ? አዎ ማለት ምግብ እኮ ነው በቃ የሚበላ ምናምን ነገር ይዘሽ ነው። እኔ የተቀቀለ ዶሮ ምናምን በአገልግል ይዘሽ ምናምን ነገር ነይ ምናምን አልኳት። እሺ ከዛ እሺ ብላ ደስ ብሏት ነው ሄደች። እዛኔ ከዛ ሄዳ እስከምትመጣ እኔ አለቃዬ ጋር ሄድኩ። ቅርብ ስለሆነ እየሮጥኩ እሱ ጋር ሄድኩ። እንደዚህ አንድ ሴትዮ መጣብኝ ነበር ምናምን አልኩ። ምን አለች አለ። ከዛ ልጅ የለኝም ባሌ እንደዚህ ዞር ብሎ አያየኝም ምናምን ስትለኝ ሂጂ ቀጥታ ወደ ቤት ሂጂ ምናምን ከፈጣሪ ታገኛለሽ ምናምን አልኳትና ላኳት አልኩት። ከዛ እሱ ምን ይለኛል? ከዛ ቀጣይ ምን መጣች ወይስ ቀረች ሲለኝ አዎ መጣች፣ አርግዛ መጣች። አረገዝኩ እኮ እንዳልከኝ አረገዝኩ ምናምን አለችኝ አልኩት። ከዛ በቃ እሱ ምን እንዳለኝ ታውቃለህ? በቀጣይ ትመጣለች አልኩት። በቀጣይ ስትመጣ መድኃኒት ትሰጣታለህ አለች። የምን መድኃኒት አለ? ማለት ልጁ የሆነ ሲወለድ ባንተ እንዲመስል አካል ጉዳተኛ፣ ሽባ፣ አይነ ስውር መሆን አለበት ልጁ እንዲመስል ማለት
ማለት በቃ እንደዛ መስሎ መወለድ አለበት አይደል? እሺ አንዳንዴ ጠንቋይ ቤት ስትሄጂ ብዙ ጊዜ የሚፈጠረው ልጅ ሲወለድ ይሁን ነገር ይጎላል። ምልክት እኮ የምን ምልክት ማለት ጠንቋይ ቤት እንደሄደች የሚያመለክት ነገር ነው። እሺ ማለት መድኃኒት አለው። ሲጀመር እናንተ ያልሰጣችሁን ልጅ አካል ጎዶሎ ምናምን ጤነኛ ማድረግ ትችላላችሁ ማለት አሁን እሱ ምን እንዳለኝ ታውቂያለሽ አለቃዬ? አንተ ጠንቋይ መሆን ከፈለግ ወይ ልጅ ህፃንም ይሁን ልጅ አዋቂም ይሁን ማንኛውም ሰው መግደል አለበት፣ ደም ማፍሰስ አለበት፣ ገለህ መቅበር አለበት። እንዴት ነው የምትገሉት? ማለት ሰው ከነነፍሱ ነው የቀበራችሁትና ብትገሉት እንኳን ጥሩ ነበር እኮ ልነግርሽ እኮ ነው። እንደዛ ካረግ ጠንቋይ ትሆናለህ፣ እንደኔ መሪ ትሆናለህ አለ። እሺ ከዛ እኔ አሁን ይሄ ምን ማድረግ አለብኝ? ይሄ ያረገዘችው ምን ማድረግ አለብኝ ስለው መድኃኒት የሚዋጥ የሚጠጣ ነገር ሰጣለሁ ትሰጣታለህ አለ። ከዛ ቀጥታ ይዤ መጣሁ። መጣች ምግቡ ይዛ። ከዛ ነገርኳት ይጂ አሁን ይሄ ህፃኑ ሲወለድ በስነ ስርዓት እንዲወለድ ይረዳሻል ምናምን ብያት ሰጣኋት። የሚጠጣ ሰጣኋት፣ ይዛ ሄደች። ደስ ብሏት ህፃኑ ሲወለድ ይረዳሻል እንዳያስቸግርሽ ቶሎ እንዲወለድ ምጥ ላይ እንዳያስቸግር ብያት ሰጣኋት። እሺ ከዛ ጠጣችው መሰለኝ። ከዛ በቃ ሽባ ሆኖ ተወለደ ልጅ። አንዱ አይነ ስውር ነው፣ አይኑ አይታይም። እጅግሩም አይሰራም። ዞሮም ዞሯል። እጅግሩም አፉም ዞሯል። አፍንጫው አካባቢ ዞሯል። በቃ ሰው አይመስልም። ሽባ ነው። ስታመጣው ሽባ ነበር። ደንግጣ ነው የመጣችው። እሱ ይዛው ስትመጣ በቃ እንደዚህ ሆነብኝ እኮ አራሱ ነው ማለት ወለልኝ ያላቀም ይቻላል። አው ከአንድ አመት ምናምን በኋላ መሰለኝ የቀበራችሁት። አላቅም እሱ ይዛ ስትመጣ ታውቃለህ፣ በደንብ ነው የምታውቀው አንተ። ለቀበሩ ያልካት ቦታውንም የጠቆምካት አንተ ነህ። እኔ ማውቃለሁ። እኔ 6 ወር ይሁን 1 አመት ምናምን አውቃለሁ። እሱን ላታውቅ ትችላለህ፣ አትቆጥራለህ። እና አልገምትም እኮ ስራህን እንጂ አራት ገምትም። እሺ ከዛ መጣች ሰጠ። እንደዚህ ሆነብኝ። ምንድነው ማረግ? አንቺ እጂ እንደዚህ አልኳት። የሆነ በሳጥን ነገር ጠቅልለሽ ቅበሪው አልኳት። ለምን አለች። በቃ እኔ በቀጣይ አመጣልሻለሁ፣ ይዤልሽ እመጣለሁ። ትክክለኛ ልጅ የምታገኝ ከሆነ ሂጂ ቀብረሽ ሂጂ ምናምን አልኳት። ከዛ ዞር ብላ ቀበረችው። እሱ ቆፍራ ትንሽ ያፈር ነካ አድርጋ ቀበረችው። እኔ ቪዲዮ እየቀረጽኳት ነበር። ከዛ ቀብራ በቃ ሂጂ አልኳት። እንደሄደች እኔ ሄጄ ልጁ በቃ አፈንኩት። እዛው እንዲሞት ማለት የታሰረበት የተጠቀለለበት እንትን ነበር፣ ጨርቅ ነበር። በሱ አፈንኩት። ቋጥሬ እዛው አፈር ጨምኩበት። በቃ ሳኑ ያው ጸጥ ብሏል። መጀመሪያ ተመልሳ መጣ። ልጄን አላለችም። ከዛ በቃ ተመላለሰች ልጄ ልጄ እያለች በነጋታው ማለት ነው። ስንቴ እንደመጣች ቆይ እንዴት አመነች ማለት? ሳምንት ቆይ 2 ሳምንት ብያታለሁ። ይዤ እመጣለሁ ነው እንዴት ነው? እንደዛ ነው ከሷ ይሰማል። ትክክለኛ ልጅ ከፈለግሽ ይዤልሽ እመጣለሁ አልኳት። ከዛ በቃ እየተመላለሰች እንደዛ ነው ያልኳት ነው። እሺ ልጅን እኮ አይደለም እኔ እኮ ስራ ልሰራ ነው። እሺ ለኔ እኮ ይሄ ትልቅ ዲግሪ እኮ ነው ለኔ ማለት ይሄ ከቀበርኩ እኮ እኔ ጠንቋይ ሆናለሁ፣ አዛዥ ሆናለሁ፣ አለቃ ሆናለሁ። እንደዚህ እኮ አልቀጥልም እንዴ ሆነ። ከዛ ተመላለሰች። በቃ ጮኸች። ልጅ ያታመጣልኝ ምናምን አለች። ጠራዋትና ነይ ብዬ ጠራኋትና አሳየኋት ቪዲዮ። የህፃን የገደልሽው አንቺ ነሽ እና ገደለች ብዬ ከምናገር ቀጥ ብለሽ ሂጂ አልኳት። ከዛ እኔ ሸሸሁ ቦታው ላይ። እሷም በቃ ልጇን እዛ መጠበቅ ጀመረች። መቀበል በቪዲዮ አስፈራራት። አዎ እንዴ የቀበረችው እኮ እሷ ነች። ተሸክማ ያሳያል ቪዲዮ። ግን አንተ ነው የገደልከው ማለት በመድኃኒት ነው ኦልሬዲ እንደዛ ነው። አይ የገደልከው አፍነው የገደልከው አንተ ነህ ማለት ታፍኖ ነበር። መጀመሪያም እኮ በሳጥን እኮ ታፍኗል። እሺ ሞቷል እኮ ኦልሬዲ። እሷ ነች እኮ የገደለችው እንዴ። ሳጥን ውስጥ ገብቶና ላይሞት ነው እንዴ? ህፃን ታፍኗል እኮ። ያንተን ወሬ ሰምታ እሷ ራሱ ምን አይነት እንዴ እንደዚህ አይነት ሰው አለ እንዴ በአሁን ሰዓት? እንዴ ምን ታዲያ? ቆይ በቃ እኔ ስራዬ እኮ ነው የሰራሁት። ታዘዝኩት እና ሆክ
አልሆንኩም ብቻ ላለቃይ ነገርኩት እንደዚህ ሆነብኝ ምናምን አለ። በቃ አሪፍ ነው አሁን ተስፋ አለ አለ። አሁን ተስፋ አለ በርታ ጨማምርበት እዛ ሆነ አንብብ የሰጠሁት መጽሐፎች ምናምን አንብብ በቃ አጥና እንደዚህ ሌሎችም ጠንቋዮች ካሉ ሂድና እንትን ምናምን አለ። በቃ እንደዛ እየቀጠልኩ ነው ያው ግን ሆናል አሁን እንዴ ጠንቋይ እኮ ምልክት እኮ አሳይቶኛል ያ ምን ምልክት አሳይ በቃ አንዳንድ ነገሮች እያየሁ ነው ከበፊት ይሻላል ትንሽ አሁንም ሌላ ነፍስ ልትገል ነው እንዴ ገላለሁ እንዴ ከመጣ በዚህ እኮ ፈልገው እኮ ነው የሚመጡት እንዴ ለምን ይመጣሉ ታዲያ ስራ እኮ ነው የሰው ልጅ ብዙ አይነት ስራዎች እኮ ይሰራል ላንተ በጣም ስራ ነው ያንድነት ህይወት ማመሰቃቀል ስራ ነው ያንድን ቤተሰብ ህይወት መስቀልቅል መውጣት ስለአንተ ስራ ነው አይደል አይምጡ በቃ እንደዛ ካል አይምጡ ከመጡ ይሰራሉ የምን ህግ ነው የምታወራው የምን ህግ እኔ ህግ አላውቅም ሲጀመር ጥሩ ምን ሆነሻል አንቺ እሱን እዛ ሂደህ ታወራዋለህ አይደለም እኔ ከዚህ ንግግር አይደለም ያለንን ቆይታ ጨርሰናል ይሄን ሙሉ ቪዲዮ ደግሞ ባለቤት ታዋለች የምን ባለቤት ይኸውልሽ እሷ እንዳታይብኝ ተመልካቾቻችን የተፈጠረውን ነገር ባይናችሁ አይታችኋል መመታት ካለብንም እንመታለን መምታት ካለብንም እንመታለን ብለናችሁ ነበር ያው የተፈጠረው ነገር በጣም የሚከብድ ነገር ነው ቢያንስ የሰው ልጅ ጋር ጸጸት ይታያል እኮ አይደል ጭራሽ ደግሞ ሰው እንደሚደግምም በኮንፊደንስ ነው ሲናገር የነበረውና በጣም የሚከብድ ታሪክ ነው እንግዲህ ይሄን ታሪክ እዚህ ጋር ብንቋጨው ዋናውን ጠንቋይ ደግሞ ለፖሊስ አሳልፈን ብንሰጠው የተሻለ ነው ብዬ አስባለሁ ምክንያቱም እኔ ከእንደዚህ አይነት ሰዎች ጋር መቅረብም ማየትም መስማትም አልፈልግም ያው ይሄንንም ለእናንተ ማድረስ ስላለብኝ ነው ግን ብዙዎቻችሁ ቅድምም እንደነገርኳችሁ የሃይማኖት አባቶች እምነታችሁ ጋር ጠንካራ መሆን ያለባችሁ ሌላ አምልኮ ጋር አትሄዱ ባይ ነኝ ምክንያቱም ሁሉም ነገር ከፈጣሪ እሱ ነው የሚሰጠው እሱ ነው የሚወስደው ስለዚህ እምነታችሁ ጋር ጠንካራ ሁኑ እምነታችሁ ጋር ብርቱ ከሆናችሁ ምንም የማይሆን ነገር የለም ሁላችሁም በየእምነታችሁ ጠንካራ መሆን አለባችሁ ብዬ ነው እንግዲህ መመክራችሁ ያው ስለነበረን ቆይታ እጅግ በጣም ነው የማመሰግነው እናንተ ደግሞ ሰብስክራይብ ሼር ኮሜንት እንደምታደርጉ አልጠራጠርም በጣም ነው ማምነባችሁ በጣም ነው የምተማመነባችሁ ይሄን ደግሞ ያው በእናንተ ያለኝ እምነት ነው እናንተ ደግሞ እንደማታሳፍሩኝ እርግጠኛ ነኝ ሰብስክራይብ ሼር ኮሜንት በማድረግ ያው እኛንም አበረታቱን የአኪባ ቤተሰቦች አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁ እንዲሁም በሌላ ስራ በሌላ ታሪክ ደግሞ እንደምንገናኝ እርግጠኛ ነኝ የአኪባ ቤተሰቦች እስካሁን ቆይታ ድረስ አብራችሁ ስለቆያችሁ በጣም ነው ማመሰግናችሁ እንዲሁም በሌላ ስራ እንደምንገናኝ በሌላ ታሪክ እንደምንገናኝ ችግሮችን አብረን እንደምንፈታ እርግጠኛ ነኝ ሰላም ሁኑልኝ ቸር ሁኑልኝ እወዳችኋለሁ